ይህ አዋዜ ልዩ ሰበር ነው። ራሽያ ጦርነቱ ከተጀመረበት ጊዜ አንስቶ ያልተደረገ ግዙፍ የአየር ቅጥቀጣ ጀመረች። ፕሬዚደንት ዘለንስኪ ሰላጤዎችንም ከለመዱት ሰላምና ተድላ አቆራርጦ የመከላከያ ሚሳኤል ታጥቀው በረሃ ለበረሃ እንዲንከራተቱ ያደረጋቸውን የኢራን ውጊያ በእጅጉ የሰጉት መሆናቸውን እየተናገሩ ነው። ከኢራኖች ማለቂያ የሌለው የሚሳኤል ጎተራ የሚጎደጎደውን ፍላጻ ለመመከት ከሪያድ፣ ከደቡብ፣ ከዶሃ፣ ከባህሬንና ከኩዌት ሽቅብ ሲጎደጎድ የሚውለው ማክሸፊያና መመከቻ በእሳቸውና በሕዝባቸው ራስ ላይ የሚያፏጨውን የራሽያን የሰማይ ለሰማይ ወገራ ለመከላከል ነፍስ አድን የነበረ ሚሳኤል ነው። አሁን ግን ፕሬዚደንት ትራምፕ ሆርሙዝ ሰርጥን አንቆ መውጫ ያሳጣቸውና የተድላና የምቾት አጋራቸውን ሰላጤዎች ከሦስት ሳምንታት በላይ ወደ ሰማይ አንጋጦ የአንገት ሕመምተኛ ያደረጋቸውን ጦርነት እንዴት እንደሚያቆሙት ተቸግረው ሳለም የሩሲያዋ ፕሬዚደንት ቭላዲሚር ፑቲን የዘለንስኪን ዩክሬን ምጣድ ላይ እንደተጣደ ተልባ ያንጣጧት ጀምረዋል። ያውም ያለ ልማዳቸው በቀን ብርሃን ጭምር። ትናንት ዩክሬን ከሰኞ ሌሊት የጀመረ ማክሰኞ የቀን ብርሃኑን ጨምሮ 948 ሰው አልቦች ወግረዋታል። የሠራ አካላቷን አንድደውታል። በሰማይ እንዲህ ስትበራይ፣ በመሬት ደግሞ በሁሉም የጦር ግንባር ሞስኮ አዲስ ማጥቃት ለመጀመር ሰራዊትና ከባድ መሣሪያዎች እያጓጓዘች ወደፊት አስጠግታለች። የትናንቱ ያልተለመደ የቀን ብርሃን ጥቃት በምዕራባዊቷ የዩክሬን ከተማ ኢቫኖ ፍራንክቭስኪ አንድ ሰው፣ በቪንቲሲያ ደግሞ ሌላ ሰው ገድሏል። ወደ ፖላንድ በተጠጋው ላቪቭ ከተማ ውስጥ አገሬውን በድንጋጤና በመገረም አንጋጦ የተመለከተው አንድ ፍጥነቱ የሚያስፈራ ቦምብ አዛይ ሰው አልባ በዩኔስኮ ቅርስነት የተመዘገበ ታሪካዊ ቀይ መሃል ተፈጥፍጦ የእሳት ገዋ አስነስቷል። ከቤተ ክርስቲያን አጠገብ የቆመ ጥንታዊ ሕንፃን ነበር ያነቦጨው። የላቪቭ አገረ ገዢ ማክሲም ኮዚትስኪዩ ከ17ኛው ክፍለ ዘመን የቅዱስ አንድሩ ቤተ ክርስቲያን ዙሪያ የነበረ የዓለም ቅርስ ይዞታ ተጎድቷል ብለዋል። የትናንቱ የዩክሬን የቀን ብርሃን ድብደባ የመጣው ሌሊቱን ያደረባትን ቅጥቀጣ ተከትሎ ነው። የሰኞ ሌሊቱ አይነሳ በድምሩ 5 ሰዎችን የገደለና 11 ክፍለ አገሮችን የወቀረ ጸረ መሠረተ ልማታዊ ቅጥቀጣ ነበረ። ፕሬዚደንት ዘለንስኪ በኢራን ጦርነት ጋብ ብሎ የቆየውን የሮሮ ድምፃቸውን እንደገና ሞርደዋል። አሜሪካ በኢራን ጦርነት አረንቋ ውስጥ እየዳከረች ሳለ የፈነዳው የፑቲን ቅጥቀጣ እንደማላገግም አድርጎ ሳይጎዳኝ በፊት አዲስ የአየር መከላከያ ሚሳኤል ይሰጠኝ ሲሉም ለአጋሮቻቸው እግዚኦታ አሰምተዋል። የዩክሬን ድጋፍ መቀጠል እጅግ አስፈላጊ ነው አሉ በኤክስ ገጻቸው ሲጽፉም። በአየር መከላከያ ላይ የደረስንባቸውን ስምምነቶች በሙሉ አሁኑኑ ተግባራዊ መሆን አለባቸው ብለዋል በስጋት ተወጥረው። በኢራን ጦርነት ጥላ ውስጥ ባለፈው ቅዳሜ በዩክሬንና በአሜሪካ መካከል ፍሎሪዳ ውስጥ ስለተካሄደው ውይይት ውጤት ሲናገሩ አገራቸው ከዋሽንግተን የምትፈልገው የደህንነት ዋስትናዎች ገና አልተዘጋጁም ብለዋል። ዘለንስኪ ጦርነቱ በሆነ ስምምነት ካቆመ በኋላ ራሽያ አሰልሳና አዘናግታ በጦርነት ብትመለስ አሜሪካና አውሮፓ የያዙትን ጣጥለው ሲክተፈተፉ መጥተው አብረዋት እንዲዋጉለት ዋስትና የሚሰጠው ሰነድ 100% ተጠናቆ ለፊርማ ዝግጁ ነው ብለው ነበረ ባለፈው ጥር ወር። አሁን ግን በኢራን ጦርነት የተነሳ የመልካ ፖለቲካ ሁኔታ ይበልጥ የተወሳሰበ ሆኗል ሲሉ ተክዘዋል። ተቀማጭነቱ በአሜሪካ የሆነው የጦርነት ጥናት ኢንስቲትዩት በምስራቅ ዩክሬን ጦርነቱ ተጋግሟል፣ ራሽያ ከባድ መሣሪያዎችና ተጨማሪ ሰራዊት ወደ ግንባር አስገብታለች ብለዋል። የዩክሬን ጦር ዋና አዛዥ ጄኔራል ኦሌክሳንደር ሲሪስኪ በበኩላቸው የራሽያ ሰራዊት ሰሞኑን በጦር ግንባሩ አያሌ ስትራቴጂክ ቦታዎች በኩል ሰብሮ ለመግባት
በእኩል ጊዜ ሙከራዎችን አድርጓል ብለዋል። በሁሉም የጦር ግንባር ከባድ ውጊያ ተጀምረዋል ብለዋል ጄኔራሉም። ሰኞ ዕለት ራሽያ በ4 ቀን ውስጥ 619 ጥቃቶች የከፈተች መሆኗንና ሀገራቸውም ይህን በላ ለመመከት ተጨማሪ የመከላከያ ጦር ወደ ግንባር ማሰለፏን ገልጸዋል። በምህጻረ ቃል ISW የጦር ጥናቶች ተቋም የስሪሊስኪን ዘገባ በመደገፍ አዲሱ የራሽያ ማጥቃት ተጀምሯል ብሏል። የዩክሬንን 20 በመቶ ግዛት የተቆጣጠረችው ራሽያ በረዶው ሲቀልጥና ሁኔታው ለሰራዊቷ መቺ መሆኑን ጠብቃ በየዓመቱ ጸደይ ወቅት ለማጥቃት ትነሳለች። ልክ እንዳሆኑ ዳንኤል በጣም የሚገርም ነው። በአንጻራዊነት የራሽያ ጦር ሪሊ ማገገም ችሏል። ፕሬዚደንት ቭላዲሚር ፑቲንም ባላቋረጠ ሁኔታ ከ150 ሚሊዮን ዶላር በላይ በየቀኑ ካዝናቸው ውስጥ እየገባ ነው። ገንዘቡ ቀላል አይደለም። ራሳቸው ዘለንስኪ አስልተው እንደነገሩን በዚህ ሰሞን ብቻ በድምሩ 10 ቢሊዮን ዶላር ካዝና ውስጥ ታስገባለች ራሽያ ሲሉ ማሳቀላቸውና ማማረራቸው አይዘነጋም። ይህንንም ያሉት ፕሬዚደንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን ማነቋን ተከትሎ የዓለም የነዳጅና የተፈጥሮ ጋዝ ዋጋ ማሻቀብን የበለጠ ከቁጥጥር ውጭ እንዳይሆን ለመቆጣጠር ከወሰዷቸው የአስቸኳይ ጊዜ እርምጃዎች አንዱ ራሽያ ላይ የተጣለው የነዳጅ ማዕቀብ ቢያንስ እስከ ሚያዝያ ወር ለ1 ወር ያህል እንዲነሳ የሚያደርገው ነው። ይህንን ሲሉ በመቶዎች የሚቆጠሩ የራሽያ ሻዶ ፍሊት የሚባሉ የነዳጅ ሱቅ በደረቴዎች ነዳጅ ይዘው በተለያየ ዓለም እየዞሩ የሚቸረችሩ ናቸው። በይፋ ማንኛውም ሀገር እንዲገዛቸው ፍቃድ በመስጠታቸው የቀድሞዎቹና ዋነኞቹ ህንድና ቻይና ብቻ ሳይሆኑ በዚህ ሰሞን የራሽያንን ነዳጅና የተፈጥሮ ጋዝ ያልገለበጠ ሀገር አይገኝም። ስለዚህ ቶሎ ቶሎ በመሸጥ ላይ ይገኛሉ ቭላዲሚር ፑቲን። ይሄም የጦርነት ካዝናውን እንዲያገግም ያደረገና ምናልባትም እያፈረጠመ መገኘቱን ተከትሎ የዚህ የመከላከያ ምርቱን ኢንዱስትሪው የበለጠ እየሰራ በመቆየቱ እነሆ በ948 ሰው አልባ ዩክሬን መቀጥቀጧን እየሰማን ነው። በጦር ግንባርም ሌላ ወሳኝ ፍልሚያ ተጀምሯል። የዚህ ፍልሚያ ዓላማ በሁሉም ጦር ግንባሮች መግፋት ሲሆን በተለይ የዶኔትስክን ቀሪ 20% ግዛት ብዙዎቹ ከዛም ያሳንሱታል። አንዳንዶች ኢቨን 12% ነው የቀረው ይላሉ። ለማንኛውም በዩክሬን እጅ የሚገኘውን ይህንን ግዛት በውጊያ ተቆጣጥሮ ጦርነቱን በራሽያ ፍላጎት መደምደም ተልዕኮ ያደረገ ፍልሚያ ነው የሚሆነው ዳንኤል።